የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጣቸው ተረጋገጠም። ጄኔራሉ ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉ ተናገሩ። አሜሪካ ኢትዮጵያ ላይ ማዕቀብ እንድትጥል ተጠየቀም። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱ ድርጅታዊ እውቅና ያለው መሆኑን ገለጸም። ፓርቲው የመንግስት ታጣቂዎች ንጹሃን ዜጎች ላይ ግድያ እየፈጸሙ ነው ሲል አስታወቀም። ኢትዮጵያ በድጋሚ ብድር ውስጥ ልትገባ ነው። እንዲሁም በሆስፒታል ላይ ስለተፈጸመው የአየር ጥቃት እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ጄኔራሉ ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉ ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ይዘው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች አሉት፣ እነሱም ከኢትዮጵያ ጋር ባርነት ወይስ ከኤርትራ ጋር ነጻነት የሚል ነው ሲሉ ገልጸዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያው ስምምነት ነው። ከዚያ ውጭ ምንም አይነት ማሰሪያ የለም። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል ብለዋል። ስለ ኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጄኔራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና የኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጄኔራሉ መክረዋል። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱ ድርጅታዊ እውቅና ያለው መሆኑን ገለጸ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው መሆኑን አፋድ አስታውቋል። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነትን አስመልክቶ መግለጫ ሰጥቷል። የአማራ ፋኖ ህዝባዊ ድርጅት የፖለቲካ መምሪያ ምክትል ኃላፊ ኢያሱ አበራ በዚህ ወቅት እንዳሉት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው ነው። የፈጸመው ስምምነት የአማራ ህዝብን ወደ ሰላም የሚመልስ መሆኑን ጠቁመው ስምምነቱን በድርጅቱ አመራሮችና ሰራዊቱ ተቀባይነት ያገኘ መሆኑን ገልጸዋል። የአማራ ህዝብን ጥያቄ በሰላማዊ መንገድ ከመንግስት ጋር በመሆን ለመፍታት እንደሚሰራም ኃላፊው ተናግረዋል። ሀገርን በሚያፈርስ ተግባር የተሰማሩ አካላት እየሄዱበት ያለው ሂደት ለማንም እንደማይጠቅም የገለጹት ኃላፊው ለአማራ ህዝብ እንታገላለን የሚሉ አደረጃጀቶች የሰላም አማራጭ እንዲቀበሉ ጥሪ አቅርበዋል። የአፋድ ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፈለ አለሙ በበኩላቸው ድርጅቱ የአማራ ህዝብን ጥያቄ ለመመለስ ሲታገል መቆየቱን አውስተው የተደረሰው ስምምነት ህዝቡን ወደ ልማት የሚመልስ ነው ብለዋል። የወሎ ቤት አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳዮች ኃላፊ ግርማ እጅጋየሁ በበኩላቸው የአፋድ የትጥቅ ትግል አካሄድ ለአማራ ህዝብ ጥቅም ባለማስገኘቱ ወደ ድርድር መመለሱን ጠቁመዋል። የድርጅቱ ሊቀመንበር እስክንድር ነጋ ስምምነቱን ከግለሰቦች ጋር የተደረገና የፋኖ እውቅና የሌለው ነው ሲሉ ማጣጣላቸው ይታወሳል። አሜሪካ ኢትዮጵያ ላይ ማዕቀብ እንድትጥል ተጠየቀ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታውቀዋል። ይህ ረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂያዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሐሳብ የቀረበ ሲሆን
ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች ሃይማኖት ተቋማት ላይ የማስፈራራት፣ የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነና የጦርነት ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀልና የዘር ማጥፋት ጭምር እንዳለ ያስረዳል። የምክር ቤት አባሉ በዲ ካርተር ይህንን አስመልክተው በሰጡት መግለጫ የክርስትና እምነት መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ይገልጻል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከል የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋትና የህግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቅ ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ መንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ የሚጠይቅም ነው። ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስቴርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እንዲሆኑና ሁሉን ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ ማዕቀብንና የውጭ እርዳታ ማቆምን ጨምሮ ማንኛውም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚለው ይህ ረቂቅ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን እርምጃዎች ደግሞ በ5 ከፋፍሎ ዘርዝሯል። ከነዚህም ውስጥ አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ የሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ የውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉት ዋና ዋናዎቹ ናቸው። ይህ ረቂቅ የውሳኔ ሀሳብ የጆርጂያ የአማራ ማህበርና የአሜሪካ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫ ሰጥተዋል። ፓርቲው የመንግስት ታጣቂዎች ንጹሃን ዜጎች ላይ ግድያ እየፈጸሙ ነው ሲል አስታወቀ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በመንግስት የጸጥታ መዋቅር አባላት ንጹሃን ዜጎች ላይ ሰቅጣጭ ግድያ እየተፈጸመ ነው ሲል የተቃዋሚው የእናት ፓርቲ አስታውቋል። መንግስት በበኩሉ በጉዳዩ ላይ እስካሁን የሰጠው ምላሽ የለም። ፓርቲው ባወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው በጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታው አሊ በተባለ ስፍራ ነው። እንደ ፓርቲው ገለጻ ከማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ ከ20 በላይ ተሽከርካሪዎች የተጫኑ የኦሮሚያ ልዩ ኃይል አባላት በአካባቢው ተሰማርተው ንጹሃን ኢላማ ያደረገ ጥቃት ፈጽመዋል። ፓርቲው የአካባቢው ነዋሪዎች ዋቢ አድርጎ እንደገለጸው የአካባቢው ማህበረሰብ ከዚህ ቀደም ከመከላከያ ሰራዊት ጋር በመመካከርና እንጠብቃቸዋለን የሚል ቃል ተገብቶለት ትጥቁን እንዲያወርድ ተደርጎ ነበር። ፓርቲው አክሎም ጥቃቱ የተከፈተው ይህ የህዝቡ ትጥቅ መፍታት ከታወቀ በኋላ ነው ሲል ወንጅሏል። በአካባቢው ሸኔ፣ የኦሮሞ ነጻነት ሰራዊት ወይም ፋኖ የተባሉ ታጣቂ ኃይሎች እንደማይንቀሳቀሱ የገለጸው የእናት ፓርቲ ጥቃቱ በንጹሃን ላይ ብቻ ያነጣጠረ በስለት ጭምር የተፈጸመና አስክሬን እንኳን እንዳይነሳ የተደረገበት ነው ብሏል። ነዋሪዎች ለህይወታቸው በመስጋት ወደ ጫካ በመሸሻቸውም የሟቾችን ቁጥር በትክክል ማወቅ አስቸጋሪ መሆኑን መግለጫው አትቷል። እናት ፓርቲ ድርጊቱን ለከፍተኛ የዘር ፍጅት የሚዳርግ ዝግጅትና ምልክት ነው ሲል የጠራው ሲሆን የክልሉ ልዩ ኃይል ከዚህ ድርጊቱ እንዲታቀብም አሳስበዋል። ፓርቲው ለመንግስት ባቀረበው ጥሪም አንደኛ የመከላከያ ሰራዊት ቃል በገባው መሰረት በስፍራው ተገኝቶ ህዝቡን ከጥቃት እንዲጠብቅ፣ ሁለተኛ ይህ የማይሆን ከሆነ ደግሞ ነዋሪው ራሱን ለመከላከል ሲል ያስረከበው መሳሪያ እንዲመለስለት ጠይቋል። ይህ ሳይሆን ቀርቶ ለሚደርሰው ጉዳት መንግስት ሙሉ ኃላፊነቱን ይወስዳል ሲልም ፓርቲው አክሎ ገልጿል። በምስራቅ ወለጋ ተፈጸመ የተባለውን የንጹሃን ግድያና የፓርቲውን ክስ አስመልክቶ የኦሮሚያ ክልል መንግስትም ሆነ የፌዴራል ጸጥታ አካላት እስካሁን በይፋ የሰጡት ምላሽ የለም። ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጣቸው ተረጋገጠ። የሁለት አስርት ዓመታት የኮንዶሚኒየም ተመዝጋቢዎች ጥያቄ መፍትሄ ሊያገኝ ዋዜማው ላይ የሚገኝ መስሏል። በ20/80 እና 40/60 የቤት ልማት ፕሮግራሞች ተመዝግበው መኖሪያ ቤት የሚጠባበቁ ተመዝጋቢዎች ቤት እንደሚሰጣቸው የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ ተናግረዋል። ዳይሬክተሩ ከሸገር ሬዲዮ ጋር ባደረጉት ቆይታ እንደተናገሩት የመኖሪያ ቤት ችግርን ለመፍታት መንግስት የተለያዩ የመፍትሄ እርምጃዎችን እየወሰደ እንደሚገኝ ጠቁመዋል። በ5 ፕሮግራሞች ቤቶች የተገነቡ መሆኑን የጠቆሙት ዳይሬክተሩ በአዲሱ ቴክኖሎጂ የሚገነቡትና ሰሞኑን ይፋ የተደረጉት 100,000 ቤቶችም የዚህ ፕሮጀክት አካል መሆናቸውን ገልጸዋል። ቤቶቹ በከተማዋ የተለያዩ 16 ቦታዎች ላይ እንደሚገነቡ የገለጹት ኢንጂነር ቶማስ 100,000 ቤቶች እንዴት ተደራሽ ይሆናሉ ለሚለው ጥያቄም ማብራሪያ ሰጥተዋል። ከምንም በላይ በ1997 እና በ2005 ዓ.ም በ20/80 እና በ40/60 መርሃ ግብር የተመዘገቡ ዜጎች ቅድሚያ ያገኛሉ ሲሉ ተደምጠዋል። ኮንዶሚኒየሞችን ለተመዝጋቢዎች እንደከዚህ በፊቱ በዕጣ እናስተላልፋለን ሲሉ ያረጋገጡት ዳይሬክተሩ ተመዝጋቢዎች ቁጠባቸውን አጠናክረው እንዲቀጥሉ መክረዋል።
ኢትዮጵያ በድጋሜ ብድር ውስጥ ልትገባ ነው። ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት $261 ሚሊዮን ብድር ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሷ ተሰምቷል። ይህ የብድር አቅርቦት ስምምነት IMF ለኢትዮጵያ ለመስጠት ካሰበው የ4 ዓመት የ$3.4 ቢሊዮን የተራዘመ የብድር አቅርቦት አካል ነው። የIMF እና የኢትዮጵያ መንግስት ኃላፊዎች በአዲስ አበባና በበይነ መረብ ባደረጉት የአራተኛው ዙር የብድር አቅርቦት ውይይት ላይ ኢትዮጵያ $261 ሚሊዮን ለማግኘት የሚያስችላት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተጠቅሷል። ይህን የመጀመሪያ ደረጃ ስምምነት የIMF አስተዳደርና የስራ አስፈጻሚ ቦርድ በመጪዎቹ ሳምንታት ያጸድቋል ተብሎ እንደሚጠበቅም ተቋሙ ጠቅሷል። የIMF የ$3.4 ቢሊዮን የተራዘመ የብድር አቅርቦት የተቋሙ የስራ አስፈጻሚ ቦርድ ከዓመት በፊት ያጸደቀውና የኢትዮጵያ ሀገር በቀል የኢኮኖሚ ሪፎርም አካል ነው። የ$261 ሚሊዮን ክፍያ ለኢትዮጵያ እንዲለቀቅ ከተደረገ በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ $2.13 ቢሊዮን ይደርሳል። ሆስፒታል ላይ የደረሰው የአየር ጥቃት ከ30 በላይ ሰዎችን ገደለ። ረቡዕ ምሽት ላይ የማይናማር ወታደራዊ ኃይል በሀገሪቱ ምዕራባዊ ክፍል በሚገኝ ሆስፒታል ላይ ባደረሰው የአየር ጥቃት ቢያንስ 34 ሰዎች ሞተዋል፣ ሌሎች በርካታ ሰዎች ደግሞ ቆስለዋል ሲሉ ምንጮች ዘግበዋል። ሆስፒታሉ የሚገኘው በራኪን ግዛት በምትገኘው ምራውቁ ከተማ ውስጥ ሲሆን ይህም በአራካን ጦር ቁጥጥር ስር ባለችው አካባቢ ሲሆን የሀገሪቱን ወታደራዊ አገዛዝ ከሚዋጉት ጠንካራ የጎሳ ጦር መገኛዎች መካከል አንዱ ነው። ወታደራዊ ኃይል በ2021 በተደረገ መፈንቅለ መንግስት ስልጣን ከተቆጣጠረና የእርስ በርስ ጦርነት ከተቀሰቀሰበት ጊዜ ጀምሮ በሀገሪቷ ውስጥ በሺዎች የሚቆጠሩ ሰዎች ሞተዋል፣ በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል። በቅርብ ወራት ውስጥ ወታደራዊ ጦር ከጎሳ የጦር ኃይሎች ግዛትን ለመመለስ የአየር ድብደባዎችን አጠናክሯል። በተጨማሪም በጠላቶቹ ላይ ቦምብ ለመጣል የአየር ተንሳፋፊዎችን አሰማርቷል። የማይናማር ጦር ስለ አድማዎቹ እስካሁን ምንም አስተያየት አልሰጠም። ነገር ግን ይህ ድርጊት የተፈጸመው ሀገሪቱ ከመፈንቅለ መንግስቱ በኋላ በዚህ ወር መጨረሻ ላይ ለመጀመሪያ ጊዜ በምታደርገው ምርጫ ድምጽ ለመስጠት እየተዘጋጀች ባለችበት ወቅት ነው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።